ሰሞኑን የሆነ ቪዲዮ ሰርተክብኝና በጣም ነው ቅር ያለኝ። በእውነት በጣም ነው የተተቸውት። በጣም ብዙ ነገር ነው እየደረሰብኝና እኔ ከእንደዛ አይነት ነገር ውስጥ የለውም። እናንተ ከምታወሩትም ከምንም የለውም። የራሴን ችግር ነው ኦሬዲ ሚዲያ ላይ ይዤ የወጣሁት ልጆች ስለተቸገሩብኝ እና አንተ ደግሞ ቪዲዮ ሲሰራ ሰው ወደ ሌላ ነገር ነው የወሰደውና እንዴት አስፈላጊ ምን ሚል እይታ ቲቪ ላይ ቀርቤ 80 ያስገርፋል የሚለው እሱም ቪዲዮ ሲሰራ ወላሂ ወደ ውጭ ወጥቼ ሱቅ ራሱ ተንቀሳቅሼ ስገባ እየተሰደብኩ ነው፣ እየተመተውኝ ነው። እና ይሄ ነገር እንዴት ነው ግራ ገባኝ እኮ እኔ እናንተ አውርተን ቪዲዮ ስራልኝ ብያለሁ አላልኩም ማለት ለኔ እንደገና ለራሴ እኔ ብዙ ችግር ያለብኝ ሴት ነኝ። ልጆችን ብቻዬን እያሳደግኩ ነው። በጣም ብዙ ፈተና ነው ያለብኝና ይሄ ነገር ሲጨመር ደግሞ በጣም ብዙ ነው የተጎዳሁት። ከባድ ጊዜ እያሳለፍኩ ነውና እንዴት በጣም ይቅርታ ቪዲዮን ላለመስራት በጣም እንትን ብዬ ነበረ። በመጀመሪያ አይቼው ላለመስራት በጣም እንትን ብዬ ነበረ። መጀመሪያ ገና እንደመጣ እንትን ብዬው አይቼው አልሰራም ብዬ ነበረ። ከዛ የሰራሁት መች መሰለሽ ሼኩ ፈተዋ ተጠየቁ። ባሌ ዘሙቶ ያስኩት ሲዘሙት ብላ አለች። ሜቢ ቪዲዮ መክፈት ትችላለህ ብሩክ አስደምጣቸው ሼኩ ሲሉ ከዛ ሰው ግራ ሲጋብ አስቀድሞ ያንቺን አይቼው አዝኛለሁ። በጣም ይቅርታ ሶሪ። አሁንም ቪዲዮውን ማጠፋዋለሁ ላንቺ ስል በጣም ይቅርታ አወራሻለሁ። ሜቢ ይቅርታ ከዚህ በላይ ማድረግም ካለብኝ ማድረግ ያለብኝ እንትን እላለሁ። በጣም ይቅርታ። ግን ምንድነው አስተምሮቱ አንቺን ያስገርፍሻል። ሼክ የሚያርሙኛል እዚህ ካሉ አንድ ሰው ባልና ሚስት መርፌና ክር ሲሆኑ እስካላየ ድረስ ዘሙተዋል ማለት አይችልም። ዘሙተዋል ማለት አይችልም ካለ 80 ይገረፋል። አልጋ ውስጥ ገብቶ ቢያይ እንቅስቃሴ እያደረጉ ቢያይ ራቁታቸው ሆነው ቢያይ አራት እስካልሆኑ ድረስ አራቱ መርፌና ክር ሆነው እስካላዩ ድረስ አይቻልም። እንደዛ መመስከር ማለት ነው። አንቺ አሁን ያንቺ አንደኛ ተቀባይነት የለውም። ሴት እንደሆንሽ ወንዶች ነው የሚፈለጉት። በዝሙት ላይ 4 ወንዶች ናቸው የሚጠየቀው። ማን ነው? ወንዱ ነው የሚጠየቀው። የወንዱ ተቀባይ ነው። 4 ምስክር ማምጣት ስላለበት ማለት ነው። አንደኛ ሰራተኛ ነው። ሰራተኛን ደግሞ እንደ ባሪያ ተቆጠረች ይቻላል። ባልየው መገናኘት ይችላል። ሱራ 7:30 ላይ ስለሚፈቀድ ማለት ነው። ባሪያዎችን በእጆቻችሁ ያላዛችኋቸው ከሚስቶቻችሁ በተጨማሪ 2 ይሁን 1000 ይሁን ቢሊየንም ባሪያን መገናኘት ይፈቀድለታል። ቁርአኑ ይፈቅደዋል፣ ሐዲሱም ይፈቅደዋል። ይሄ ኢጅማ ሰሂህ ነው፣ የተፈቀደ ነው። አንድ እሱንም እያወቁ ትቼው ነበረ። ግን ሼኩ ሲናገሩ ፈትዋ ሲሰጡ አላስቻለኝም። ለአንቺ በዛው ደርቤ ዛንም አስተምሮቱ እንደዛ እንደሆነ ያንን አነሳሁት። በጣም ይቅርታ። በጣም ለሆነው ለተፈጠረው አንተ እኮ በማስረጃ ነው ይሄን ነገር ያደረከው። ግን እኔ ለራሴ ብዙ ችግር ነው ያለብኝ። እዚህ ጋር ደግሞ ይሄ ነገር ሲጨመርበት አልቻልኩም። ወላሂ ለምን በቃ በሌላ ነገራችን ላይ ረጃት እኔ ፎይ አጠገቤ ስላለ ሳይሆን ብሎኝ ነበረ። ጌታ በሚያውቀው እግዚአብሔር ነው የልብን የሚያውቀውና ልክ ቪዲዮ ብሮድካስት ላይ እንደተለቀቀ መጀመሪያ አሳዘነችኝ። አልሰራባትም አለኝ ቃል በቃል ጌታ ምስክሬ። እግዚአብሔር እንደዛ ነበር። ብሰራባት ሌላ ህመም ይሆናል ብዬ አልሰራም ብዬ ብዙ ጊዜ ፖድካስት ላይ የሚመጡትን ሳያውቁ ባሌ ደረበብኝ፣ ሌላ ገባ፣ 2 አገባ ሳይነግረኝ እንዲህ ብለው ይመጣሉ። እንዳስተምሮቱ እስከ 4 ድረስ ሚስትየው ማስፈቀድ አይጠበቅበትም። አግብቶ መውለድ መፍቱ ነው። ፈተዎቻቸውን ማስደመጥ እንችላለን። ተጠይቀው ማን ስለሆነች ነው እሷ የምትጠይቀው? ምግቧን ይቻላት ቤት ትቀመጥ እንጂ ማን ስለሆነ መጠየቅ መፍትሄ የላትም ነው የሚሉት። አስተምሮቱ ላይ ስላለ 4 ተፈቅዶለታል። የሚጠበቅበት ባል ምንድን ነው? ምግብ መቻል፣ ልብሷን መቻል እና ቤት መቻል ነው። የምንኖርበትም ማለት ነው። ይሄ ነው የሚጠበቅበት ግዴታው። በጣም እዚህ ውስጥ ዲቴል መግባት አልፈልግም። አክቹዋሊ አስተምሮቱ እኛ በሌላ ጉዳይ ስለምንወያይበት፣ አንቺ ግን ችግሩ ስላለሽ በጣም ነው ሶሪ።
ክርስቲያኖች ከጎኗ አቁሙ፣ ሙስሊሞችም ከጎኗ ብቆሙ ደስ ይለኛል። ምክንያቱም ልጆች አሏት። ሪፖርት እየተደረገብኝ ሊዘጋ ነው እና እኔ ደግሞ ያንን ሚዲያ ላይ ይዤ የወጣሁት ፈልጌ አይደለም። ገባክ? ቸግሮኝ ነው። ከልጆች ጋር ባዶ ቤት ውስጥ ተጥዬ ነው ያንን ያደረኩት። እንደገና ደግሞ ሌላ ፖለቲካ መጣብኝ። የእንቅርት ላይ ጆሮ ድግፍ በሚባለው ማለት ነው። ገባክ? በጣም ሶሪ አወራሻለሁኝ። በውስጥም ክርስቲያኖች የምታውቋት በተለይም አቅራቢያ ያላችሁ ለእሷ ሳይሆን ልጆቿ የሚያስፈልጋቸው ነገር ይኖራል። በሞራልም ሰፖርት አርጓት፣ ከጎኗ ሁኑ። ሙስሊሞችም ይሄ ሃይማኖት ብቻ ሳይሆን ማንኛችንም የመከዳት ስሜት ከባድ ነው። በተለይም በአይናችን የምናየው የመከዳት ስሜት ደግሞ ከባድ ስለሆነ ሙስሊሞችም ከጎኗ እንድትሆኑ በሰብአዊነት ማለት ነው። ሙስሊሞችም ከጎኗ ብቆሙ ደስ ይለኛል። ምክንያቱም ልጆች አሏት። ሪፖርት እየተደረገብኝ ሊዘጋ ነው እና እኔ ደግሞ ያንን ሚዲያ ላይ ይዤ የወጣሁት ፈልጌ አይደለም። ገባክ? ቸግሮኝ ነው። ከልጆች ጋር ባዶ ቤት ውስጥ ተጥዬ ነው ያንን ያደረኩት። እንደገና ደግሞ ሌላ ፖለቲካ መጣብኝ። የእንቅርት ላይ ጆሮ ድግፍ በሚባለው ማለት ነው። ገባክ? በጣም ሶሪ አወራሻለሁኝ። በውስጥም ክርስቲያኖች የምታውቋት በተለይም አቅራቢያ ያላችሁ ለእሷ ሳይሆን ልጆቿ የሚያስፈልጋቸው ነገር ይኖራል። በሞራልም ሰፖርት አርጓት፣ ከጎኗ ሁኑ። ሙስሊሞችም ይሄ ሃይማኖት ብቻ ሳይሆን ማንኛችንም የመከዳት ስሜት ከባድ ነው። በተለይም በአይናችን የምናየው የመከዳት ስሜት ደግሞ ከባድ ስለሆነ ሙስሊሞችም ከጎኗ እንድትሆኑ በሰብአዊነት ማለት ነው ጥሪ ያቀርባለኝ። በተለይም ክርስቲያኖች ግን ግዴታችሁ ነው፣ ግዴታ አለባችሁ ክርስቲያኖች። አወራሻለሁ፣ ቪዲዮውን ማነሳዋለሁ። እኔ በጣም ከሰራሁት ቪዲዮ በህይወቴ እንድትጸጸት ሆኜበታለሁ ማለት ነው። በጣም ይቅርታ ላልሰራ ከራሴ ጋር በጣም ታግዬ ነበረ። መጨረሻ የሼኩ እንትን ሲመጣ ነው እያወኩት አልሰራበት። ካየሽ ቶሎ አልሰራውም። ሪከርድ እንትኑ ከለቆ ትናንት ወዲያ ምናምን ነው የሰራሁት። ከጊዜ በኋላ ነው የሰራሁት እንጂ አልሰራም ነበረ። እኔ ወዲያው ነበረ ፖድካስት ላይ ከሰማሁኝ የሆነ ነገር ከሰማ ወዲያው ምን ላይ ሰጥ ነበረ። ላለመስራት በጣም እንደምብል ነበረ። በጣም ደግሞ በዚህ አጋጣሚ እንግዲህ አጠጋ ከገባው አይቀር አካውንቱም ያስፈልገና ሪፖርት እየተደረገብኝ ነው። እኔ እንደ አመፀኛ ነው እየታየ ያለውትና የቻላችሁትን ኮፒ ሊንክ አድርጉልኝ እንዳይዘጋ። በቃ ያ ኮፒ ሊንክ አድርጉላት። አትሊስት ምን አሁን ከልጆችሽ ጋር ለብቻ ነው ያለሽው? ብቻዬን ነኝ ያለሁት። ማንም የለም አጠገቤ። አራስ ነኝ። 2 ወሬ ነው እንደተናገርኩ። በህይወቴ በጣም ከተጸጸትኩበት ቪዲዮ ሆነ ማለት ነው። እየፈራሁትም ደግሞ ማለት ነው። አይ ቲንክ ቢያንስ የ2 ወር ደሞዟን ቻሏት። የቤት ኪራይ ስንት ነው የምትከፊው ኪራይ? 10,000 ብር። 10,000 ብር። እኔ 2 ወሩን ችልሻለሁኝ። የ2 ወር ሌላ የሚችላት ካለ አንድ ቁጥር ጽፎልን እኔ 2 ወር ችልሻለሁ። የ4 ወር ችለንሻል። ቢኒ 2 ወር ይችልሻል። ሌላ አንድ ሰው የ2 ወር የሚችል ማስገባት የሚችላል። ለው አካውንት ያላችሁን አናስገባችሁም። ቁጥር አትጻፉ። ትልልቅ አካውንት ያላችሁ አቢሲኒያ አለኝ እሱ ጋር ያ አካውንቷ እንትኗ ላይ አለ። ለልጆቿ የማማ መግዛት የምትችሉ ግን አካውንቷ ላይ እግዚአብሔር በሚያየው ብላችሁ አካውንቷ ላይ እንትን በሉላት። አቢሲኒያ አለ። ንገሪያቸው ቁጥሩን። ቴሌ ብርና አቢሲኒያ ፕሮፋይል ላይ አለ። አቢሲኒያ 17 32 40 64 3 አንድ አቤት። ሰላም ነው ወይ? እንዴት ናችሁ? እንዴት ነህ? ሰላም ነህ? ዛሬ ካንተ ስለገባው በእውነት ገነት እንደገባው ነው ቆጥረው። እግዚአብሔር ይስጥልኝ። ለምስራቸው ሁሌም ገናኝ እከታተላለሁ። እግዚአብሔር ይስጥልኝ። በዚህ ዘመን ቁመ መገኘትህ ለቤተ ክርስቲያን እንደ ወጣትነት ማገልገልህ እግዚአብሔር በእውነት የአባቶች አምላክ ከጎን ሁሌም አይለይ ብዬ አስባለሁ። እኔ 2 ወር አግዛታለሁ።
በሚያስፈልገው ሙዚየም ትደውልልኝ፣ ቁጥሬን ታዝና አካውንቷን ስጠኝ። እሺ በጣም እናመሰግናለን ወንድማችን። ስክሪንሻት ለኔም ላኩልኝ፣ ለሷም ላኩላት ልካችሁ። እሺ አመሰግናለሁ። መልሽልኝና በዛ አስቀምጪልኝ አካውንትሽን። እሺ ፎሎ አርጓትና የማድረግ የምችሉ እንበሏት። ቃል ካለ ለምን ቁጥር አታስገባልኝም? ቁጥር የሚጽፉትን የአንድ ወር ወይንም ደግሞ የሁለት ወር የሚችል ቢያንስ ያመቷን እንዝጋ። ቃል ለምን አትስብልኝም? እኔ እኮ በጣም እየፈጠነብኝ ስለሆነ በዛኛው አካውንት ልምጣ። በዚህኛው እምቢ ብሎኝ ነው። በዛኛው አካውንት ልምጣ። በዚህኛው የለም መሰለኝ። እሺ 21 ፎሎ አድርጋታል። ጠኝ ለኔ ላስገባል። እስኪ ወይም ትጻፍልኝ ቦክስ ታርግልኝ። ነጃት እንትን አርጊው፣ ፎሎ አርጊው፣ ምንድነው ከዛ አርጊው 21 ቃል በቃል ስጠኝ። ቁጥሩን ነው ለላዋላ አለ አስገብተ። እሺ እቴ እንትንሽን ፎሎ መልሽልኝና የባንክ ቁጥርሽን በውስጥ ላኪልኝና እኔ $500 ልክልሻለሁ። በጣም ቴንኪው መልሽልኝ አሁንና ስልኩን በውስጥ እንትን ማለት አካውንቱን በውስጥ ላኪልኝ። ቴንኪው ፎሎ አርጋ አካውንቷ ፕሮፋይሏ ላይ አለ። ቴክስት ላክልኝ፣ ለኔ ስክሪንሻት ላክልኝ። ያዟቸው እዚህ ገብተው እንትን የሚሉትን እንትን ልናመሰግን ስለምንችል ማለት ነው። መልሰን እንደምን አላችሁ? ፎይ ሰላም ነው? ቆይ አንዴ ፋይዳ እናመሰግናለን። በወጣ ይተካ እናመሰግናለን። ይሄ ለማለት ነው። እሺ ወጣሽ ለውልኔ ኦኬ። እሺ ከሰው ፎሎ አድርጓት፣ ኮፒ ሊንክም አድርጉላት። ፊደል ቶ እንኳን ደህና መጣ። እንኳን ቆያችሁኝ። ፎይ እኔ 5000 የኢትዮጵያ ብር አስገባላታለሁ። አሁን እዚህ ጋር ቁጥሯን ሊያዝና አሁን አስገባላታለሁ። እሺ ሪሻት ላክልኝ። ስለምናመሰግናችሁ መለመን አልወድም ታውቃላችሁ፣ ብዙም አይመጣልኝም እና በጣም የተጸጸትኩበት ቪዲዮ ሆነ ማለት ነው። በጣም ተሳቅቄ አልሰራም ብዬ ፈርቼበት ነበረ። ጌታ በሚያውቀው መስራት የሌለብኝ ኢቭን ትናንትና ሁላ አውርተነው ነበረ። መስራት የሌለብኝ ቪዲዮ ነው በጣም። ኤኒዌይስ ልጆቹ ያስፈልጋቸዋል። ለልጆቹ ማማግዙላቸው አካውንት ላይ 100 ብርም 50 ብርም ላኩላቸው። አንድ ሁለት ሰው እንቀበል። እሺ አንድ ሁለት ሰው መግባት የምችሉ አስገባቸው። እኔ በጣም ቁጥር እያወራሁብኝ ስለሆነ። ስም ነጃት መሐመድ ነው። ስም ማናት? ነጃት እንትላለሽ። ንግድ ባንክ አካውንት አለሽ? አይሰራም፣ እምቢ ብሎኛል። እጄ ማስተካከል አልቻልኩም። ተዋሹና ድራማ ምናምን ሳሰጥ እሰጣለሁ ሰጥቻለሁ ምናምን አይቻልም። ላኩላት ስክሪንሾት ላ ኦኬ። ካንስል ነው ማነው የሚለው? እኔም አካውንቷን ፎሎ ታርገኝና ምን አልከኝ? የአንድ ወር ቴንክ ዩ ቴክስት ጻፍላት። አካውንቷም አለ። ስክሪንሻት ላክልኝ። እናመሰግናቸዋለን።